እኛን ተከትላችሁ መታችሁ ያረፋችሁት ከአዲስ አበባ በስተ ደቡብ አቅጣጫ 200 ኪሎ ሜትር ርቀት ላይ በአብያታ ሻላ እና ጭቱ ሐይቆች ላይ የተመሰረተው አብጃታ ሻላ ሐይቆች ብሔራዊ ፓርክ ላይ ነው። እንኳን ደህና መጣችሁ። ኢትዮጵያን ወቅ ጀምሯል። ኢትዮጵያን ወቅ ዛሬ በአብጃታ ሻላ ሐይቆች ብሔራዊ ፓርክ ውስጥ በሐይቆች ዳር ይንሸራሸራል፣ በተፈጥሮ ላይ ይንሳፈፋል። አብረን እንሳፈፍ። ሰላም ቶሌራ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን አለን። እንኳን በሰላም መጣችሁ። እንኳን ደህና ቆያችሁን። አሁን የምንገኘው በፓርኩ ተጨማሪ መግቢያ ላንጋኖ አካባቢ ያሉ ሎጆች ውስጥ የሚያድሩ ደንበኞቻችን ወይ ደግሞ እንግዶች በሚጎበኙበት በስተ ምስራቅ በኩል የአብጃታ ሐይቅ መግቢያ ላይ ነው የምንገኘው። ስለዚህ ከኛ ጋር ትሄዳላችሁ። በእግር ነው የምንሄደው? አይ በእግር ትንሽ ይርቅብናል። እኔ በሞተሬ አንቺ ደግሞ በመኪናሽ ማለት ነው። እሺ በቃ ተከተሉን። መቶ 87 ስኩዌር ኪሎ ሜትር ስፋት አለው። ከዚህ ቁጥር 400 ስኩዌር ሜትር የሚሆነው መሬት በውሃ የተሸፈነ ነው። አብጃታ ሻላና ጭቱ ሐይቆች ፓርክ ሆኖ ለመመስረቱ ምክንያት ናቸው። አብጃታ ሐይቅ ዳር ነው አይደል ያለነው? አሁን አብጃታ ሐይቅ ዳር ነው ያለነው በስተ ምስራቅ በኩል። እንግዲህ ይሄ ቦታ ባለፈው እንደ ሀገር በተሰራው ንቅናቄ አብጃታ እናድን በሚለው ንቅናቄ ላይ አንቺ መተሻል መሰለኝ። አስታወስኩ። የዛሬ 3 አመት አካባቢ እንደዛ። በነገራችን ላይ ተመልካቾች አብጃታ ሐይቅ ከነበረው ተፈጥሮ በፊት በጣም በለምነቱ በሰፊ ሐይቅነቱ ይታወቃል አይደል? በጣም የሚያምር 190 አካባቢ ኪሎ ሜትር ስኩዌር ነበር ሲልሳዎች ውስጥ ውሃው ስፋት የውሃው ይዘት ማለት እና በመሃል ግን የዛሬ 3 አመት አካባቢ ከብዙ ሆነን መተን አብጃታ በጣም እየጠፋ የሐረማያ እድል ሊደርሰው ነው የሚል ስጋት ውስጥ ገብተን ብዙ ከ3 እስከ 5 ኪሎ ሜትር ያህል ወደ ውስጥ ገብቶ ደርቆ ነበር። በጣም በራው ውሃው የሸሸበት ቦታ ደግሞ አዝነን የሄድንበትን አስተውሳለሁ ቶሌራ አይደል? እንግዲህ አሁን ያለንበት እዛ አካባቢ ነው። አሁን ደግሞ በዛን ሰዓት ከነበረበት በጣም ብዙ መጥቶ እንግዲህ ትላልቅ ዛፎችን ይሄው እየዋጤ ነው የሚገኘው ፊትለፊታችን ይሄ እንግዲህ አሁን ይሄ አኬጃ ከነበረውም ይበልጥ ወደፊት መጥቶ አገግሞ በጣም ጥሩ ሁኔታ ነው። በጣም ደስ የሚል ነው። የተፈጥሮ ሀብቶቻችን በዚህ መልኩ ጥሩ ይመጣል። ግን ምንድነው ምክንያቱ? እንደ ሀገርም እየተሰራበት ያለው እንትን እሱም እንደ ጥሩ ስራ ተቆጥሮልን ይችላል በእግዚአብሔር ዘንድ። ከፖታሽ ጋር ተያይዞ ነበር እንደዛ ይሆን አካባቢ የሚመረጥ እሱም አንድ ነው። ሁለተኛ ደግሞ እንደ ሀገር ባለፉት 2 አመታት ዝናብ ጨምሮ ነበር የዝናብ ይዘት። ስለዚህ የዝናብ ይዘት ሲጨምር ደግሞ ከላይ ያሉ የአብጃታ ጋባር ወንዞች ይዘታቸው ጨምራል። ከዝዋይ ሐይቅ በቡልቡላ በኩል የሚያገኘው ከላንጋኖ ሐይቅ ደግሞ በሆረቀለው የሚባሉ እንትኖች ሲያገኝ ተጨማምሮ ጥሩ ይሆናል። ሶስተኛ ላይ ደግሞ የሶዳ አሽ ሐይቁ በጣም በሸሸበት ጊዜ ስራ አቁሞ ነበር። አሁን ወደ ስራ ገብቷል የሚባል አለ። ግን ውሃው የጨዋማነት ስራ ሲቆም የውሃው ጨዋማነት እየቀነሰ ነው። እሱ ተጨማምሮ የዝናቡም አንድ ላይ ተደማምሮ
የአብጃታ ሐይቅ የውሃው ይዘቱ እየጨመረ መምጣት ማለት ይቻላል። የሚያስደስት ነው። ይሄን የመሰለ መልካም ዜና አለ ብዬ አላምንም። እንግዲህ አሁን በሰዓቱ የነበረን ስሜት በጣም አዝነን በብዙ ድምጻችን ስናሰማ ነበርና ይሄ ትልቅ ነገር ነው። እንደ ሀገር ራሱ መነጋገራው ነው። እናመሰግናለን። ተፈጥሮም ደግሞ በዚህ መጠን ስለካሰችን በጣም ደስ ይለናል። አብጃታ ሻላ ሐይቆች ብሔራዊ ፓርክ በወፎች መናኸሪያነት ይታወቃል አይደል? በጣም ብዙ ወፎች እያየን ነው ከፊታችን። እሺ ኢትዮጵያ በወፍ ሪሶርስ ወይ ደግሞ በወፍ ሀብቷ በጣም ትታወቃለች። እስካሁን ባለው ጥናት መሰረት ወደ 900 አካባቢ ደርሷል በዝርያ ደረጃ። ከነዚህ እንግዲህ ከግማሽ በላይ የሚሆኑ ወደ 450 የሚሆኑ እዚህ ፓርክ ውስጥ ነው የሚገኙ። እንግዲህ በወፎች ሳይንስ ሬሲደንት ማይግራቶሪ የሚባሉ እንትኖች ሬሲደንት ማለት አብዛኛውን የአመቱን አክቲቪቲያቸውን አንድ አካባቢ የሚያሳልፉ እዚሁ የሚቆዩ ደግሞ ከሌላ ቦታ ደግሞ ተሰደው የሚመጡ ሌሎች ደግሞ ማይግራቶሪ የሚባሉ ደግሞ ከሩቅ ምስራቅ ሀገራት ወይ ደግሞ ከአፍሪካ ማይግሬት አድርጎ ደግሞ ተሰደው የሚመጡ ናቸው። እንግዲህ ይሄ ሐይቅ በዓለም አቀፍ ደረጃ የሚታወቀው ማይግራቶሪ ፓዝዌይ ማለት ወደ ኬንያ ሊሆን ይችላል ወደ ሌላ ሀገር ማይግሬት ሲያደርጉ ወይ ደግሞ ሲሰደዱ እዚህ የተወሰነ ቀናት ወይ ደግሞ ወራት ስቶፕ ኦቨር አድርጎ አየር ወስዶ ከዛ በኋላ ከዚህ የሚሄዱበት ነው። ግማሾቹ ደግሞ እዚሁ የተወሰነ ጊዜ አሳልፈው የሚያልፉበት ጊዜ ነው ማለት ነው። ከነዚህ አሁን አብጃታ ላይ በብዛት የሚታወቁት ፍላሚንጎ የሚባሉ ቆልማሜት ነው። በአማርኛ ቆልማሜት ይባላሉ። ትንሹ ቆልማሜትና ትልቁ ቆልማሜት ይባላሉ። እንግዲህ ወደ ጧት ወይ ደግሞ ፀሐይ ባለበት አካባቢ በብዛት የምናገኛቸው አግሪጌት ሆኖ በሺዎች የሚቆጠሩ አንድ ላይ ይሄንን የውሃውን ጨዋማውን ፊልተር እያደረጉ ይበላሉ ወይ ደግሞ አካባቢ ከጥናቶችም ከአካባቢው ማህበረሰብ የምናገኘው መረጃ ምንድነው? ይሄ ሐይቅ ወይ ደግሞ አብጃታ ሐይቅ አሁን ያለንበት ቦታ ብዙ የአሳ ዝርያዎች ከዚህ እስከ አዲስ አበባ እስከ ሐዋሳ እስከ ደቡብ ከተሞች በመኪና ተጭኖ የሚሄድ የአሳ ብዛት ያለበት ነበር። ስለዚህ እዚህ ውስጥ አሳው ይመገባሉ። ይሄ የሚመገበያ ቦታ ደግሞ ፊዲንግ ግራውንድ ይባላል። ይሄ አካባቢ ይሄኛው ሐይቅ አብዛኛው የኛ እንግዶችም ወፎችን ብለው ነው የሚመጡት። ተመራማሪዎችና የወፍ አፍቃሪዎች ደስ ይላል። በጠዋት እንዲሁም ደግሞ አየሩ ቀዝቀዝ ባለ ሰዓት በተለይ አካባቢው እንደዚሁ ስምጥ ሸለቆ ውስጥ እንደመገኘቱ ሙቀታማ የሆነ አካባቢ ስለሆነ በእነዚህ በተመረጡ ሰዓታት ላይ እዚህ ቦታ ላይ መቆም የተለየ ደስታ ይፈጥራል። በጣም ደስ ብሏችሁ ነው የምትኖሩት ብዬ አስባለሁ። ፍልዋ የሚባለው በአካባቢ መጠሪያ አባጅባ የሚባል አካባቢ ኦአ ማለት ፍልዋ ማለት ነው። ፍልዋ ኦሮምኛ ኦአ ይባላል። አባጅባ ደግሞ እዚህ አካባቢ ይኖሩ የነበሩ በሳቸው ስም ነው ተሰየሙ ይባላል። እንደዛ ነው ያለ ነው። እንግዲህ እንደሚታየው ይሄ በጣም ኃይለኛ እንፋሎት ያለው
በሳይንቲስቶች ወይ ደግሞ በተመራማሪዎች በተጻፈው እስከ 97 ዲግሪ ሴንቲግሬድ እንደሚደርስ ሙቀቱ ኦልሞስት ወደ ጋዝ ለመቀየር 3% ብቻ እንደቀረው ማለት ነው። ከስር ማግማ የሚባል እንትን ስላለው ምንድነው አዋራ ወይ ደግሞ አሻዋም ስላለው ከዛ ከለሩም ስለሚቀያየር የዲስተርብ ወይ ደግሞ ስለሚረበሽ ነው ከለሩን እንደዚህ ይሆናል። አብያታ ሻላ ብሔራዊ ፓርክ አለን ከሚለው የቱሪስት መዳረሻ ቦታ ነው። የአካባቢው ማህበረሰብ እንደ መዝናናትም አድርጎ በቆሎ ድንች ምናምን ይጠብሱበታል። እንደገና ደግሞ እንደ ህክምና ይመስለኛል። የአካባቢው ማህበረሰብ ወይ ደግሞ ከሩቅ ቦታዎች ኮፋሌ አካባቢ ከዶዶላ ከደቡብ ክልል ሐዋሳ አካባቢ የሚመጡ ማህበረሰብ ወይ ደግሞ ሰዎች ናቸው። ለምን ይሄ ፍልውሃ እንደ ትራዲሽናል ባዝ ወይ ደግሞ በባህላዊ የህክምና ስለሚጠቀሙበት አሁን ወደዛ ማዶ የሚታዩ ትናንሽ ጎጆዎች ከተለያዩ ቦታዎች የመጡ ሰዎች አርፎ እዚህ ስለዚህ አብዛኛውን ጊዜ በቆሎና ድንች ይዘው የሚመጡ እነሱ ናቸው ማለት ነው። በዛው ምግባቸውን እዚህ ያበሰሉ ህክምናም ያገኙ በቀላሉ ከተፈጥሮ ያገኛሉ ማለት ነው። ውስጥ መግባት አይቻልም። እንፋሎቱን ብቻ እንፋሎቱን እናረጋሉ። አሁን እንፋሎቱ ወይ ነጠላ ነገር ወይ ፎጣ ነገር ለብሶ ከዛ በኋላ እንፋሎቱ እዛ ፎጣ ውስጥ ቀርቶ ሙሉ አካላታቸውን እንትን እንዲያረግ ነው የሚያረጉት። ወይ ደግሞ ትናንሽ ከመሬት እንፋሎት ሆኖ ውሃ የሌለበት ግን ከመሬት የሚወጣ እዛ ላይ ሄዶ ሻላ ሐይቅ ዳር ወይ ደግሞ ቢች ላይ በስተ ምስራቅ በኩል ነው የምንገኘው። ፍልውሃውና ሐይቁ የሚቀላቀሉበት ቦታ እንደምታዩ ቢቹ ላይ ብዙ ሰዎች አሉ። አካባቢው ማህበረሰብ ይዋኙ ነው። እንግዲህ ወፎች አሉ። እነዚህ ወፎች ግሬሄድድ ጋል ይባላሉ። በአማርኛ ስም አብዛኛው ጊዜ በውጭ ሀገር ቋንቋ ሳይንቲፊክ የሆነ ስማቸው ነው። ግሬሄድድ ጋል ይባላሉ። እንግዲህ ይሄ ሐይቅ አገሪቷ አላት ከሚባል የቱሪዝም ፖቴንሻል ወይ የቱሪዝም አቅም ያለባቸው ቦታዎች አንዱ ነው። ስፋቱ ወደ 330 ኪሎ ሜትር ስኩዌር ነው። ጥልቀቱ ደግሞ ከሀገሪቷ ሐይቆች ጥልቀት ያለው ወደ 260 ሜትር 260 ሜትር አንዳንድ ጥናቶች ደግሞ ወደ 266 ሜትር ይላሉ። በድሮ በ60ዎቹ ውስጥ በተሰሩ ጥናቶች ወደ 266 ሜትር ነው። እኛ ግን በ2015 በፈረንጆች አቆጣጠር እንደሄደን መጀር እንዳረግ ነው እንደለካ ነው 250 እስከ 58 ነው። በጣም ጥልቅ ነው ማለት ነው። በጣም እኔ ላንጋኖ ሐይቅ 45 ሜትር ጥልቀት አለው ሲባል ገርሞኝ ነበር። ሰፊው ጣና እንግዲህ በስፋት ከሀገሪቷ ጣና አንደኛ ነው። በጥልቀት ደግሞ እነሱን ሐዋሳ ሐይቅን ምናምን ስለማቅ እንደዚህ ትልቅ ቁጥር ነው። በጣም ጥልቀትነቱ ሁሉም ቦታ አይደለም። አሁን እዚህ ጫፉ ላይ እንኳን 200 ሊሆን ይችላል። ከዛ በኋላ ደግሞ በጣም ሴንተር ስትደርሲ ደግሞ 100 ሊሆን ይችላል። በ50 እና በ100 ሜትር ዲፈረንስ ወይ ደግሞ ልዩነት ከፍና ዝቅ ይያለ። ይሄ ምንድነው? ውሃው በቮልካኒክ ኢረፕሽን እንደተፈጠረ ክሬተር ሌክ ነው የሚባለው። እንግዲህ ጀመር ስምጥ ሸለቆ እና እንደሚታዩ ብዙ ወፎች አሉ። ስፔሻሊ እንደዚህ አሁን ኢንሴክቲቮርስ የሚባሉ ነፍሳትን የሚባሉ ሊትል ግሪፕስ የሚባሉ ሐይቁ ላይ እንትን ነፍሳት የሚበሉ በድሮ እንግዲህ በተለያዩ ጥናቶች እንደተሰሩ ይሄ ጥልቀት ትንሽ ስላለው አሳዎችን አርበን ማድረግ አይችልም። አሳ ለመኖሪያ አይፈቅድም። ለምን የሚበላ ስለሌለው። ግን በቅርብ ጊዜ
የአካባቢው ማህበረሰቦች ሲያወጡ አይተን አሳ እንዳለ ግን ብዛት የለውም። ከለሩ በጣም የሚገርም ነው። የወደ ምን አይነት ልበለው የሰማያዊ ከለር እዚህ ጋር ደግሞ እኔ ቀረብ ብዬ እንደዚህ ሳይ ምን እንደተሰማኝ እንትን የወይን ከለር ኦኬ አይመስልም እንደዛ ነገር ከስር እንትኑ ስለሚታይ ነው አሸዋው ስላለው እንደዛ አይነት ነገር ይሰጣል። ስትነኪ ደግሞ በጣም ሰላይ ነው ደግሞ ጨዋማ ነው። ጨዋማ ደግሞ ማረጋገጥ የምትችይው ብትነኪ እንደ ሳሙና እንትን ይላል ያሟልጫ። ስለዚህ ቼክ ማድረግ ትችላለሽ። በጣም በጣም ትንሽ ቆይቷን እጅሽ ትንሽ ቆይቶ ደግሞ ጫው ይሆናል እንደ ጫው ነጭ በጣም ነው የሚያሟልጨው። ያለንበት ፍሎውና ሀይቁ የሚገናኙበት ነው ወይ ደግሞ አዎ ይሄኛው እንግዲህ በቅርብ ጊዜ ነው እንደዚህ የሆነው። ኦልሞስት ወደ 5 አመት ሰርቻለሁ እዚህ ፓርክ ውስጥ ይሄንን አይቻላቅም እንደዚህ ኃይለኛ ፍሎ አይቻላቅም። ዛሬ ነው ያየው አዲስ ነው ማለት ነው። አዲስ ነው ከአካባቢው አሁን እንደሰማሹ በቅርብ ጊዜ እንደ ከባህር ሶስት ደሴቶች ይታያሉ። በጣም ያምራል። አንደኛው ወደ ግራ በኩል የሚታየው የፔሊካን ግሬት ዋይት ፔሊካን የሚራቡበት ቦታ ነው ደሴት። ከዛ ቀጥሎ ደግሞ ኮርሞራንት ይባላል። ይሄ አሳ የሚበላ ጥቁር ኮርሞራንት እንላለን እኛ። ከዛ ቀጥሎ ደግሞ ትንሽ የምትታያለች እሷ ደግሞ የአይቢሶች ደሴት ነች። ስለዚህ ደሴቶቹ በዛ ላይ በሚራቡ ወፎች ነው የተሰየሙት ማለት ነው። በአጠቃላይ ወደ 8 ነው ያሉት። ከ8 አሁን በደንብ ለኛ የሚታዩት 3 ናቸው። እንግዲህ ትንሽ ጭጋግ አለ ላይን ያዝ ያረጋል ተመልካቾቻችን ላይታይ ይችላል። አልፎ አልፎ ደግሞ የሀይቁ ጫፍ ላይ ወፎች አሉ። እነዚህ ፔሊካን ያልኩሽ እንግዲህ ተራራው አለ። በተለይ ለተራራ መውጣት ወይም ለሃይኪንግ ምቹ የሆነው የፊቄ ተራራ አናት የቆላ ጋዘንን በቅርብ ርቀት ሆኖ ለመመልከት ጥሩ አማራጭ ነው። የሜዳ ፍየል፣ ከርከሮ፣ ፊቄ፣ የቆላ ጋዘንና ቀበሮ የመሳሰሉ የዱር እንስሳት መገኛቸውን የአብጃታ ሻላ ሐይቆች ብሔራዊ ፓርክ አድርገው ለጥ ባለው የፓርኩ ሜዳ ላይ ራሳቸውን ለጉብኝት አዘጋጅተው ይንቀሳቀሳሉ። ይህ የዱር እንስሳቱ ዑደት ታዲያ አብጃታ ሻላ ሐይቆች ብሔራዊ ፓርክ ምቹ የጉብኝት ስፍራ ነው አስብሎታል።
ከተክለ ሰውነቱ ጋር ሲነጻጸር እጅግ ትልቅ የሚባለውን ኪሎግራም የሚመዝነው ሰጎን የፓርኩ ደማቅ ቀለም ነው። በሰዓት እስከ 70 ሜትር መብረር የሚችለውን ሰጎን በፓርኩ ውስጥ አዝናኝ በሆነ መንገድ መጎብኘት ይቻላል። አይተናኮሉ ሰጎን ብዙም አይተናኮልም። ብዙ ጊዜ ያው ስሪያ ምናምን ሲኖር ብቻ ነው ወንዶቹ ሰውን አታክ ለማድረግ የሚፈልጉት እንጂ ከዛ በተረፈ እንደዚህ ምንም አረቀረም ገና ጎረምሳ ወንድ ነው ማለት ነው። ታኛው ባለፈው አመት እናትና አባቱ እንደ ፈለፈሉት ምንም ያሉት ነገር የለም። ግን ያው በሰው እጅ ያደገ ስለሆነ ብዙም ሰው አይሸሽም። ይሄኛው በሰው እጅ ማለት ሰው ነው እየተንከባከበ ያሳደገው። ፍሩሽካ ጎመን ቅጠላ ቅጠል እየሰጠው ማለት ነው። ወጣት ነው። አዎ ይሄ ገና አንድ አመት ከምናምን ነው። አሁን እንደምናየው ያው ከለሩ ሁለት አይነት ከለር ነው ያለው፣ ጥቁርና ይሄ ግራጫ ከለር ማለት ነው። ዞሮ ዞሮ አሁን እያደገ በሄደና ትክክለኛው ስቴጅ ላይ ከደረሰ እንደዚህ ሙሉ ጥቁር ይሆናል ማለት ነው። እየቀየሩ ይሄዳል ጸጉራቸው። አዎ ይቀየራል። ይሄ እንዳለ ይሄ ቡኒው እንዳለ ይጠፋል ማለት ነው በኋላ። እና ሰጎን በባህሪው በጣም ደስ የሚል ነው። አሁን ለምሳሌ የስሪያ ወቅት ነው። በዚህ ሰዓት ወንዶቹ ለየብቻ ነው ተገንጥለው ይጣላሉ ብዙ ጊዜ ማለት ነው። ስራ ወቅት ሲደርስ ይጣላሉ። ልክ ስሪያ ምናምን ሲጀመር ማለት ነው ወንዶቹ በጣም መደነስ አለባቸው። አትራክት ነው የመጨረሻ ማለት ነው። ካልደነሱ ምንም ነገር አይታሰብም። ሴቷ አትሄድም አይታሰብም። በቃ ኢቭን ደንሰው ራሱ ሴተኛዋ ፈቃደኛ ካልሆነች እንደዚህ ሄዶ በጉልበት እንደ ዶሮ ምናምን የለም። በቃ ጭራሽ እንደዛ ደንሶ እሷ አጠገቧ ሲደርስ እሷ ለዛ ዝግጁ ካልሆነችና ዝም ብላ የምትሄድ ከሆነ ወደ ኋላ ነው ጥሏት የሚጠፋው። ሸሽቶ ይጠፋል ከሷ። እና እንቁላል ይጥላሉ። እንቁላል በሚጥሉበት ሰዓት መጀመሪያ ወንዱ ሰጎን ነው ቦታ የሚያዘጋጀው። ቦታ ካዘጋጀ በኋላ እሷ ትመጣለች፣ እንቁላል ትጥልበታለች። የዛ ቦታ ባለቤት መጀመሪያ እንቁላል የጣለችውና ያ ቦታውን ያዘጋጀው ወንድ ነው ማለት ነው። ሌሎቹ እንደዚህ ቦታ ያልተዘጋጀላቸው ከመጡ እዛው እንቁላል ላይ ደርበው ይጥሉና ጥለው ይሄዳሉ። መጀመሪያ ግን የጣለችው ያው የቦታ ወይም የእንቁላሉ ባለቤት ስለሆነች ሌላም ቢጥልበትም በዋናነት እሷ ነች እንትን የምትለው። ሰጎን ያው ቀን እንግዲህ ብዙ ጊዜ ከሳሩ ሲደርቅ እንደዚህ ደረቅ ስለሚሆን ቀን እሷ ነች እንቁላል የምታቅፈው ቀኑ ሙሉ ማለት ነው። መብላት መጠጣት የለም። እንቁላል ላይ ቁጭ ካለች ምንም ነገር አትንቀሳቀስም። ማታ ወንዶቹ ናቸው። እነሱ ጥቁር ስለሆኑ ከጨለማን ጋር ስለሚመሳሰሉ ወንዶቹ ናቸው እንቁላሉ የሚታቀፉት። እንቁላሉ እስከ 45 ቀን ይቆያል ለመፈልፈል ማለት ነው። እስከ 45 46 47 ቀን ምናምን ውስጥ ተፈልፍሎ ይወጣሉ። አንድ ነው የሚፈልፈለው እንደ አስተቃቀፉ ነው እንግዲህ እስከ 10 ሊወጣ ይችላል። እስከ 12 እስከ 7 8 ምናምን ጫጭቶች አንዴ ይወጣሉ። ጸጉሯ በጣም ደስ ይላል። ጸጉራቸው ለስላሳ ነው። በጣም ደስ ይላል። የሆነ ፈር ነገር ምንጣፍ እንደዛ አይነት ይሄ ብዙ ጊዜ ለትራስ ምናምን የሚፈልጉ ይሰራል። ይሄ ነው አይደል? አዎ በጣም እዚህ ግቢ ሲያው ሁለት አይነት ሰጎን ነው ያለው። ይሄ ሶማሌና ኮመን የሚባለው። ለምሳሌ አሁን እዛ ጋር የምናየው ቀዩ ማለት ነው ኮመን ስትሪች የሚባለው ነው። ይሄ ደግሞ ሶማሌ ስትሪች ነው። የተለያዩ ዝርያዎች ናቸው እነዚህ። እና እዚህ ግቢ ውስጥ እንግዲህ ማራኪ ናቸው። አብዛኛውን ቱሪስት አልፎ እንኳን እዚህ በራ አካባቢ እነሱ የሚታይ ከሆነ እንደገና ወደ ኋላ ተመልሶ ገብቶ የመቆየት አሁን ደግሞ አካባቢው በጣም አረንጓዴ ሆኗል። እዛ ውስጥ እንደዚህ አይነት ነገሮች ሲታዩ እጅግ በጣም ደስ ይላሉ፣ ያምራሉ። ቱሪስትም ያው ይሄንን እያየ ነው እየመጣ ለፓርኩም ለሀገሪቱ ገቢ እያስገኛለ። አንዱ ይሄ ሰጎን ነው። ምን ያህል ቁጥር አለ? 20 ሰጎኖች አሉ።
እዚህ ፓርክ ውስጥ በአሁን ሰዓት 52 ስካውቶች አሉ። ከፓርኩ ስፋት ጋር አይመጣጠንም። ካቱም የተወሰነ አውት ፖስቶች አሉ። እዛ ላይ የተወሰነ ስካውት ብቻ ነው ያለው። ፓርኩ እንደ ፓርኩ ስፋት እጅግ በጣም ያንሳል የስካውት ብዛት ማለት ነው። ሎጂስቲክ ነገሮች ያስፈልጉናል ማለት ለምሳሌ ተሽከርካሪ ነገሮች ምክንያቱም እንደፈለግ ተከሳክሰ ሁሉንም ቦታ ለማዳረስ ተሽከርካሪ ያስፈልጋል። አሁን ያለው ተሽከርካሪ ብዙ በቂ አይደለም። የበለጠ ደግሞ እኛም ተክተን ለመስራት ይረዳናል ማለት ፈልጌ ነው። በውሏችሁ እዚህ በመታሳለፉበት ጊዜ ገጠመኝ ካላችሁ ወይም ሌላ ቦታ? እሺ እኔ እንግዲህ ያው ይሄን ስራ ከጀመርኩ ወደ 21 አመት ምናምን ሆኖኛል። በጣም ረጅም ነው። በጣም ሰፊ ጊዜ ነው። ለዚህ ጭብጨባ ይቀበላል። እሺ አመሰግናለሁ። ይሄ የተፈጥሮን ፍቅር የሚያሳይ ነው አይደል? በጣም በእንደዚህ አይነት ሁኔታ ውስጥ 21 አመት መቆየት ምክንያቱም ተፈጥሮ ስገቢ አንዴ ያ የተፈጥሮ ፍቅር ውስጥሽ ከገባ መቼም ቢሆን መሬት እስከሚገቢ ድረስ አይለቅሽም። ስገቢ ያለሽው አመለካከት ነው። እዚህ ውስጥ አንዴ ከገባ ማንም ሊያወጣው አይችልም ማለት ነው። እና በ1992 ዓመተ ምህረት ማለት ነው ተቀጥሬ ስራ ስጀምር ስራ የጀመርኩት አዋሽ ብሔራዊ ፓርክ ነው። እዛ እኔ መጀመሪያ እንደዚህ የዱር እንስሳት ምናምን ብዙም አላውቅም። እንግዲህ ማታ የቢሮ ተረኛ ሆኜ ኦልሞስት 12 ሰዓት አካባቢ ነው አንበሳ እኔ አይቻላቅም ትልቂው ትንሽው ምን አይነት እንደሆነ ማለት ነው በፎቶ ብቻ እና ቢሮ በረንዳ ላይ ቁጭ ብዬ ማለት ነው ሬዲዮ ያዳመጥኩ ያለው ለካ አንበሳ ከዛ በታች ወንዝ አለ ያዋሽ ወንዝ ውሃ ሊጠጣ ነው የሚሄደው። እኔ አላየሁትም። እንግዲህ ቁጭ ብዬ ሬዲዮ ያዳመጥኩ ነው። አጋጣሚ ሬዲዮ አዳምጬ የሆነ የእግር ኮቴ ምናምን ይሰማኛል። ያው መንገዱ ጠጠር ስለሆነ ማለት ነው። ቀናስል አሳር የሚያክል ወንድ አንበሳ ያው አሳር የሚያክል ከዛ እኔ ምንም አላልኩም። እንደዚህ ወደ ኋላ ነው የገባሁት። በቃ ቢሮ አለ አልተነሳም። ይርገኝ ተንፋቅቄ ነው ወደ ኋላ የገባሁት። ወደ ኋላ ገባሁ ነበር ዘግቼ በመስኮት ነው ያየሁት። እሱ ሰው አለ ምንም አይቶኛል፣ ግን ከምንም አልቆጠረኝም። እሱ አለፈ ሄደ። ውሃ ጠጣ መጣ። እንደገና መጣኩ። ሲመለስ ጨለማ ነው። እኔ በቃ ኦልሞስት አልፏል ብዬ እንደገና ወጥቼ ቁጭ ብያለሁ። ያው አጋጣሚ ባትሪ ጄን ልክ እንደዚህ ባትሪውን ሳበራበት አይኑ ላይ ነው ያበራው። በስማ ውይ ምን ያክላል መሰለ አይኑ የመጨረሻ በቃ እኔ ጸጉሬ ነው የቆመው። መጀመሪያም ድንጋጤ አለ። ሁለተኛ ዙር በቃ ሳየው ሳበራበት እንጃ ባትሪውን ቁጭ አረኩና ወደ ቢሮ ገባሁ። እኔ ግን እሱ አይቶኛል ምንም አላለም። እኔ ቢሮ ገባሁ። አይ አንበሳ በባህሪው እኮ ካልቆሰለ በስተቀር ወይ ካላረጀ በስተቀር ሰው አይነካም። እንደዚህ ምንም ነገር አይነካም። ከዛ በኋላ እኔ ባትሪውን እዛ በረንዳ ላይ ተውኩና ቢሮ ገባሁና በሩን ዘግቼ በመስታወት ማየት ጀመርኩኝ። ይዋዩ ከዛ በኋላ እኔ እንቅልፍ የሚባል ነገር ፈላይ ላይ ያዘረ። ስሜ ደስታ ኢማም ደሴ ይባላል። የአብያታ ሻላ ሀይቆች ብሔራዊ ፓርክ ስካውት ነኝ። እኔ 2002 ነው የተቀጠርኩት ማለት ነው። አብያታ ሻላ እዚህ ነኝ። ያው የዚህ አካባቢ ተወላጅ ነኝ። እኔ አማርኛና ኦሮምኛ ነው በደንብ እንትን ምለው፣ እንግሊዘኛ በጭራሽ አልችልም። አንድ ቀን አጋጣሚ ሆኖ ሁለት ባልና ሚስት ናቸው፣ ሁለት ልጆች ይዟል መጡና ሌላ ሰው አልነበረም። አማራጭ ሲያጣ ይዤ ሄድኩ። ቀጥታ ምን አሉ ፊቄ ተራራ ነው ማለት ነው። እዛ ሄደን አይተን ቆየና ከዛ ስንመለስ የሆነ ጭቅጭቅ ይጀምራሉ። አዎ ይጨቃጨቃሉ። ሰውየው አንዳንድ ጊዜ መኪና ያቆማል፣ እሷ እንትን ትላለች፣ ልጆቹ ይለቅሳሉ። ያረጉት ምን ሊፈጠር ነው ብዬ በቃ ስጋት ውስጥ ገባሁ። የሆነ ነገር ብዬ እንዳልጠይቃቸው ቋንቋ አልችልም። ምን ሊበላቸው ለዚህ ሰዎች እያልኩ በቃ እየመጡ ጭራሽ እየባሰ መጣ። በቃ ደረሰ። ሰውየው መኪና ቆመ። በቃ የሚሉት ነገር በጣም ግራ ገባኝና ምን ሊበላቸው ሰዎቹን አልኩና ሰውየው እንደዚህ ለከና እንደዚህ አየኝ ይለኛል። ወደ ላይ እስጋብር ምን ማለት ነው? እስጋብር ፍሩ ለማለት ፈልጌ ነው። አትጣሉ
ፈረንጆቹ ደግሞ የሚገርም ነገር በጣም በአክሽን በቃ የሆነ ነገር ለማረዳት በጣም ይረዳሉ። ወዲያውኑ ሰውየው ተረዳና አለኝ። ከዛ ምንም አጨቃጨቅ ሳይተዋ ሲናገር እሱ ምንም አልተናገረም። ተመልሼ እዚህ ያደረስኩ በሰላም ሄዱ ብዬ ተገላገልኩ። ብዙ ፓርኮች ላይ እንደዚህ አድሬ አውቃለሁ። ጎብኝቼ ተዘዋውሬ በደንብ አይቼ አውቃለሁና በጣም የስካውቶች ልፋት ድካም በጣም ያሳዝነኛል። እንዳላችሁት ብሩን ብለው አይደለም ደሞዝ ብለው አይደለም። ደሞዝም ከተባለ ከሚገባው እጅግ በታች ነው። የስካውቶች ለማኖር አይደለም ለምንም የማይበቃ ነው። ይሄ ሁሉ ጊዜ የምንለውና የታወቀ ነው። ነገር ግን የነሱን የድካም ውጤት ህብረተሰቡ ተገንዝቦ ተፈጥሮ ሀብቶቻችን ተጠብቀው ልክ አብያታ እንደዚህ ያገግሙ እንዳየነው ሁሉም የተፈጥሮ ሀብቶቻችን ተጠብቀው ቢያንስ በዛ ተክሰው የሚል ስሜት ሁሉ ጊዜ ልቤን የሚነካውና ምኞቴ የሆነ ነገር ነውና ብዙዎች ህይወታቸው ያልፋል። በሳት ቃጠሎ ፓርክ ውስጥ ህይወታቸው ያልፋል። በድብደባ በዱር እንስሳት አይደል በራሳቸው በሚጠብቋቸው የዱር እንስሳት ህይወታቸው ያልፋልና የስካውቶች ልፋት የሚካስበት ዘመን እንዲመጣ በጣም እመኛለሁ። ከአዲስ አበባ 200 ኪሎ ሜትሮችን ርቀት ተጉዘን ከቦታው ደርሰን በአዋፋቱ በእንስሳቱ በሐይቆቹ ተዝናንተን በስካውቶቹ የህይወት ተሞክሮ ተምረን ስቀን አዝነን ደስ የሚል ጊዜ አሳልፈን የሁለት ቀናት ቆይታችንን የምንቋጭበትን ምሽታችን እንዲህ በድቅድቅ ጨለማ ውስጥ ነገር ግን በፈካ የእሳት ብርሃን ደምቀን ቆይታችንን ልንቋጭ እዚህ ጋር ተገደናል። እናንተም ከኛ ጋር ሆናችሁ ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። በእርግጠኝነት ይህን ፕሮግራም ያያችሁ ምንም ሳትዘገዩ ወደ አብያታ ሻላ ሐይቆች ብሔራዊ ፓርክ ገስግሳችሁ እንደምትመጡ ተስፋ እናደርጋለን። እዚህ የነበረን ቆይታ በዚህ ተቋጭቷል። ኢትዮጵያን ወቅ ተጠናቋል። መልካም ጊዜ